ሰላም የመጽሐፍት ዓለም ቤተሰቦቻችን እንደምን ሰነበታችሁ? አማኑኤል አሻግሬ ነኝ። የመጽሐፍት ዓለም የተሰኘውን ቻናላችንን ሰብስክራይብ በማድረግ ላይክ በማድረግ እንደዚሁም ለወዳጅ ዘመዶ ሼር በማድረግ ስለሚያግዙኝ ከልብ አመሰግናለሁ። በውጭ ሀገር የምትኖሩ ውድ የመጽሐፍት ዓለም ቤተሰቦቻችን በሱፐር ታንክስና በሱፐር ቻት ስለምትደግፉኝ ስለምታበረታቱኝ እግዚአብሔር አብዝቶ ይባርካችሁ። ከዚህ ቀደም የተስፋዬ ገብረአብ የሆነውን ልቦለድ የቢሾፍቱ ቆሪጦችን ስለወደዳችሁት ከልብ አመሰግናለሁ። አሁን ደግሞ ያልተመለሰው ባቡር የተሰኘውን ምርጥ ልቦለዱን እነሆ ተጋበዙልኝ። ያልተመለሰው ባቡር ትረካ እነሆ ጀመረ። አማኑኤል አሻግሬ ነኝ። መልካም ትረካ። ያልተመለሰው ባቡር ልቦለድ ተስፋዬ ገብረአብ እንደጻፈው የመጀመሪያ እትም 1988 ዓመተ ምህረት። ምዕራፍ 16 ምሽቱን ተማሪ መኮንኖች በየመኝታቸው ላይ ጋደም ብለው ስለ ቀጣዩ ዘመቻ በጭንቀትና በስጋት ይወያዩ ጀመር። ገዳዳው ጅሉ መርጊያ ወረቀት አውጥቶ ለእናቱ ደብዳቤ መጻፍ ጀመረ። ግዴለሹና ስፖርተኛው አምቦ ሰበታ በመቶ አለቃ አስቻለው ይቀልዳል። ሚጢጢዋና ቆንጆዋ ቴዲ ሐሳብ ገብቷታል። ደራሲው አፈወርቅ በላዩ ሲጋራውን ይለኩሳል። ክፍሌ እያጠና ነው። ምሽቷ ልዩ ሆናለች። መርጊያ የእስክርቢቶውን አናት በጥርሱ አኝኮ አድቅቆታል። እያሰበ መጽሐፉን ቀጠለ። እኔ ልጅሽ ጦር ሜዳ ልሄድ ነው። እስከ ዛሬ የላኩልሽ ገንዘብ ሁሉ እንደደረሰሽ አምናለሁ። በጠቅላላ 170 ብር ነው። የእግዚአብሔርና የጨርቆስ ፈቃድ ሆኖ ከሞት መንጋጋ ካመለጥኩ በየወሩ የምልክልሽ 34 ብር ይቀጥላል። ሆኖም አንድ ተስፋ አለ። መቶ አለቃ አስቻለው እንደሚሉት ውጊያው ከአንድ ወር በላይ ላይቆይ ይችላል። ከዚያ ወደ ደራሲው አፈወርቅ ቀና ብሎ የተረጋጋ ትመስላለህ አለው። ምን አዲስ ነገር አየህብኝ መርግሽ? የተማመንከው ዘመድ አለህ? ማን አለኝ? አባቴ የቀበሌ ዘበኛ ነው። ያው መሄዴ ነው። አቤት ደስ ማለቱ! የሻቢያ ሬሳ ተደፍቶ ማየቱ። ክፍሌ ጥናቱን አቋርጦ አንድ ወሬ አበሰረ። ወሬውን ከሚያነበው ደብተር ውስጥ ያገኘው ያክል ነበር። 200 የእስራኤል ከፍተኛ መኮንኖች ደብረ ዘይት መድረሳቸውንና ትንሽ ተስፋም እንደሚኖር የገለጸው። አቶ ምሳ ጉረመረመ። አቶ ምሳ በርካታ ትምህርት ብልጫ ያገኘ በተቋሙ የተከበረ ተማሪ ነው። ሶቪየትም ገብታ ነበር። እስራኤል ከሶቪየት የምትበልጥ ይመስላችኋል? በምን አቅማ? የሆነ ሆኖ ሞት አይቀርም፣ ስምም ተቀብሮ ይቀራል። እኛን ማን ያስታውሰናል? ጅሉና ገዳዳው መርጊያ ለእናቱ ይጽፍ የነበረውን ደብዳቤ አጠቃሎ ለልብ ወዳጁ ለታንቱ ይጽፍ ጀመር። ታንቱ፣ ካንተ የምደብቀው የለኝም። ወደ ጦርነት ልሄድ ስለሆነ ሁሉንም አጫውታለሁ። አደራህን መጫወት የፍቅር ነገርም ጀምሬ ነበር፣ ግን እሷም አልተነፈሰች፣ እኔም አልተናገርኩ። አንድ ቀን እየጠጣን ሳለ መርግሽ ስትል ጠራችኝ። ወይ አልኳት። እስኪ ልቤን ንካው ጭንቅ ይለኛል አለችኝና እጄን ጎትታ ጥጦቿ መሃል አኖረችው። አዎ ልብሽ ይነጥራል አልኳት። ለምን ይመስላል አለች። ታዲያ አልሞትሽ ላይነጥር ኖሯል ስላት አፏን አፍና በሳቅ ቀለጠች። ሌላ ቀን ደግሞ መኮንኖች ደስ ይሉኛል አለችኝ። እኔም ደስ ይሉኛል አልኳት።
ደግሞ እውነቴን ነው። መኮንኖች በማንኛውም ነገራቸው ደስ ስለሚሉኝ ነው መኮንን የሆንኩት። ማጅራቷን 2 ጊዜ አሽታ ቻው ብላኝ ሄደች። ከዛ ወዲህ አኮረፈችኝ። ይህንን ለሚጢጢዋ ቴዲ ስነግራት አፏን ይዛ ሳቀችብኝ። ፈልጋህ ልቤን ንካው ስትልህ ምኑ ጅል ነህ እያለች አሾፈች። የሐረር ሴቶች ጠባይ ግራ ያጋባል ልጄ። ቋሚ ፍቅር እዚህ ሀገር ድረስ ፋይዳ የለውም ልበል። ደራሲው አፈወርቅ አንድ ሐሳብ ስለመጣለት ሲጋራውን አጥፍቶ የስጋት ምሽት የሚል ማስታወሻ እንደሚጽፍ አበሰረ። ሚጢጢዋ ቴዲ በዚያ አጭር ቁመቷ ከወዲያ ወዲህ ትንጎራደዳለች። የደብረ ጽጌው ተወላጅ ባይሳሳ ተካ ምን ተሻለሽ ቴዲዬ ሲል ለከፋት። የምታማግጫቸውን ኮረዶች ትተሽ መሄድሽ ነዋ። ቴዲም መልስ ሰጠች። እኔ አሁን ተዋጋሁ ለአገሪቱ ምን ለውጥ ያመጣላታል? እዩኝ እስኪ እኔ የውጊያ ሰው ነኝ። አንድ ትንሽ ቢሮ ቢሰጠኝ የጽህፈት ቤት ሥራ እየሰራሁ መኖር በቻልኩ። እኔ መዋጋት ቀርቶ ብቻ ከእንግዲህ ከንቱ ልፋት ነው። እንደምኞቴ የሕፃናት አስተማሪ በሆን ይሻለኝ ነበር። ወታደርነት የገባው ቀን እግሬን በሰበረው። መርጊያ ለታንቱ የጻፈውን ደብዳቤ ካጠቃለለ በኋላ ለፍቅረኛው ለሰዓዳ ይጽፍላት ጀመር። ሰዓዳ በጥር ለመምጣት አስቤ ነበር። አሁን ግን እንጃልኝ። የጨርቆስ ፈቃድ ሆኖ መቄ ለመምጣት ከበቃሁ ግን በቀጥታ ወደ አንቺ ቤት ብቅ እላለሁ። ታዲያ ከተማዋ በር ላይ ያገኘሁትን ማንኛውንም ሰው መርጊያ መጥቷል ብለህ ንገር እለዋለሁ። በቃ ከዛ ያንቺን የድንጋጤ ጩኸት ለማዳመጥ እዘጋጃለሁ። ምናልባት ካልመጣው ወደ ጦር ሜዳ በምንሄድበት ዕለት የስንብት ደብዳቤ ጽፍልሻለሁ። ሰዓዳ ስለኔ ብዙ አታስቢ። እዚህ ሐረር ድሎት ነው። እንደምታውቂው ድሮ 2 ተኩል ሱሪ ብቻ ነበረኝ። ዛሬ ግን 4 ደርሻለሁ። ካልሞትኩ 6ም 7ም ሱሪ የምቀይርበት ዘመን ሊመጣ ይችላል። ደራሲው አፈወርቅ ሲሰርዝና ሲደልዝ ቆይቶ በመጨረሻ ተስፋ ቆርጦ ወረቀቱን በጫጭቆ ጣለው። ከምሽቱ 4 ሰዓት ሲል መብራት ጠፋ። ያኔ መተኛት ግድ ነው። አዳም በብርድ ልብሱ ተጠቅሎ ቢተኛም እንቅልፍ አልወሰደውም። እሙዬን በማሰብ ላይ ነበር። የሐረርና የድሬዳዋ የመኮንንነት ሕይወቱን ማብሰልሰል ያዘ። በተለይ ከአዲስ በርሄ መገደል ወዲህ የመኮንንነት ስሜት ከዕለት ዕለት እየተኮማተረ ሲሄድ ታውቆታል። ቀጣዩ ተግባር አስፈርቶታል። ሐሳቡ ወደ አርመን ሰፈር ሕይወት ሸፍቷል። ከተደበላለቀ ውጊያ መሃል ገብቶ ሲታኮስ ማለም ስለሚያስፈራው መተከዣው እሙዬ ነበረች። የአርመን ሰፈሯ እሙዬ። ከሐረርና ከድሬዳዋ ሴተኛ ዳሪዎች ጋር ሊያወዳድራት ሲሞክር ፍቅርና ውበቷ ፈክቶ ይታየዋል። እሙዬ ከልቧ ታፈቅረዋለች። አሳዳጊ ባታጣ በዚያ ተግባር ላይ ባልዋለች። ያለችበትን ሁኔታ የማወቅ ጉጉት አደረበት። ይህንን ጊዜ ሞታ ይሆናል ወይንም አንድ ሰካራም ጥርሷን አርግፎታል ወይንም ማን ያውቃል አልፎላትም ይሆናል። ከውጊያው የሚያመልጥበት እድል ካለ ሄዶ እንደሚጠይቃት አሰበ። ግን ከውጊያ ማምለጥ ይቻል ይሆን? ተጠራጠረ። አልታየህ አለው። መኮንንነትን እንደገመተው አላገኘውም። ከማሰልጠኛ ጣቢያ ሲወጣ የሚያልመው ክብር ደበዘዘበት። የአርመን ሰፈር እሱነቱ ሰላማዊ ድህነቱን አፈቀው። በመጨረሻዋ ሌሊት ልታረግዝለት እንደምትፈልግ ሹክ ብለው ነበር። ሁለቱም የእርግዝና መከላከያ ለመጠቀማቸውን አስታወሰ። በዚያችው በቢሾፍቱ ዙሪያ ስራ ቢጤ ፈላልጎ ጎጆ ቀልሶ ከሙዬ ጋር በሞቀ ምድጃ ዳር ቆሎ መቆረጣጠም የተሻለ እንደነበር አሰበ። መኮንንነት ባይቀጠርም በብሔራዊ ውትድርና አንጠልጥለው ይወስዱት እንደነበር ሽዋለበት። ሞት እዚህም እዚያም ቤት አለ። ኩራቱ ሟሸሸ። ተስፋው ሁሉ ሸሸ።
ማንነቱ አፈጠጠበት። የክብርና የኩራት ቅዠት፣ የመኮንንነት ማዕረግ ባዶነት አገጠጡበት። ከዚያ ቀጥሎ በማይረባ ሁኔታ መሞት እንዳለም አወቀ። ከዚያ የሞት መንጋጋ ለማምለጥ ያለው ዕድል ጠባብ እንደሆነ ተሰማው። ለራሱ ያደረበት የትልቅነት ስሜት እንደ ፊኛ ተነፈሰ። እውነተኛ ማንነቱ ላይ ሲደርስም እሙዬን ናፈቀ። የአርመን ሰፈርን ሕይወት ዳግም ተመኘ። የታንክ መገጣጠሚያ ፋብሪካው የሥራ አስኪያጅነት ምኞት ከልቡ አሳቀው። እውነታው ወተወተው፣ ቀንድ አውጥቶም አፈጠጠበት። ከዚህ አስፈሪ እውነታ ለማምለጥ በሐሳብ ድር ተተብትቦ ሲዋትት የአንድ ቀን ወዳጁ ወፍራሟ የሺ እፊቱ መታ ተጋረጠችበት። መንገድ ላይ ነበር ያገኛት። ከ8 ቀን በፊት አስቁሞ ጠየቃት። አላንገራገረችም። ቤርጎ ተከራይቶ ይዟት ገባ። በሩን ቀረቀረው። መስኮቱን ጠርቅሞ በመጋረጃ ጋረደው። ከሰፊው አልጋ ላይ አስቀምጦ ሲመለከታት ያለቃውን ጥብቅ መመሪያ አልረሳውም። የወታደራዊ ባህልና ጨዋነት መምህር ሻምበል ኃይለ ማርያም ሲያወሱ ሴቶች ስትመርጡ በጥንቃቄ መሆን አለበት። የምትይዙት ቤርጎም ለመኮንኖች ክብር የሚመጥን መሆን አለበት ያሉትን መፈጸሙን አረጋገጠ። ልጅቱ ንቁ ናት፣ መኮንኖች ንቁ መሆን አለባቸው ብለው ነበር ብርጌድ አዛዣቸው። እንደ መኮንኖቹ ናት ብሎ አሰበ። ወደዳት። ግብረ ሥጋ ረሃብ ሆኖበት ስለከረመም ያፈቀራት መሰለው። መብራቱን አጥፋው እንጂ አለችው። አጠፋው። አልጋው ሰመጡ። ስትጠመጠምበት ራሱን ሳተ። ብልህ ናት ልጄ፣ በጨለማው ስታጠቃ አደገኛ ናት ብሎ አደነቃት። አንቺ ውብ ነሽ አላት። የአፈወርቅ ቀልድ ታውሶት። ሆድሽ የስንዴ ክምር ይመስላል አላት። በቀልደኝነቱ ሳቀችለት። ቀጠለላት። ደረትሽ ግንብ ነው፣ ጠጉርሽ በአህያ ላይ ተጭኖ ከሐረር ወደ ድሬዳዋ እንደሚመላለስ ለምለም ጫት ነው ሲል በሳቅ ፈረሰችለት። ጉንጮችሽም የሁርሶ ብርቱካኖች ናቸው ውዴ ሆይ፣ አንቺ ግን እንትን ነሽ። እንትን ሲል ነቃለች። ከአንገቷም ቀና ብላ ምን አለችው። ማለት የፈለግከውን ተናገር፣ ሴተኛ ዳሪ ልትለኝ ነው አይደል? የሽሙች አትጠገብ ለማለት ነበር ሲል ተለማመጣት። ታዲያ ምን አፍህን ያዘው? ስለ መጋባት እያሰብኩ ነበር። ለምን አንጋባም አላት ከአንጀት ይሁን ከአንገት በማይለይ ሁኔታ። ከት ብላ ሳቀችበት። አላመንሽኝም አላት እየተቅለሰለሰ። ከ77 ወዲህ እየተግበሰበሱ ወደ ሀገር የሚመጡ መኮንኖች ሁሉ ቃላቸው አንድ ናት ልጄ፣ ዘለው እንጋባ ነው። አንድ ጥይት ጉሮሮውን ብላ እስኪለያቸው ድረስ በየደረሱበት ሀገር ለኔ ቢጤዋ ሁሉ ይህንን ይሉ ይሆናል። መጥኔ መኮንንነት ስድሮ ቀረ ብላ እንደገና በሳቅ ተንከተከተች። እኔ እንኳን ከልቤ ነው አላት በቅሬታ። ስንት ዘመን ሙሉ የክህደት ውሸት ሰማሁ፣ አሁንስ ታከተኝ። እኔ እኮ ተመርቄያለሁ፣ መኮንን ነኝ። ያው ናችሁ። ስንት ዓመት በዚህ ሙያ ሰርተሻል ሲል ወሬ ያስለወጣት። ረጅም ነው፣ በጣም ረጅም ዘመን። ከምታውቂያቸው መካከል ባለስልጣን የሆነ መኮንን አለ? ምን ዋጋ አለው? ራሱ ሰውየውም ወዳጄ ነበር። የቱ ሰውዬ? መንግስቱ ኃይለ ማርያም ነዋ ጌታህ። ሐረሮች ደግሞ ትዋሻላችሁ። በየቡና ቤቱ ያሉ ነባሮች ሁሉ ከሰው ጋር መዳራታቸውን ለማሳመን ይደክማሉ። ምን አስዋሸኝ? ጎረቤቶችን ሄደህ ጠይቃቸው። ጠረኔን እያሸተተ ነበር የሚመጣው። የዛሬውን አያርገውና በዘመናችን ንቀነዋል። ቀጥሎ ወሬያቸውን ወደ ራሳቸው ስሜት ለወጡት። እና አታገቢኝም?
ይልቅ ቀፈኝ፣ ወጣት እወዳለሁ። ትንፋሻችሁ፣ ትኩሳታችሁ ትንፋሽ ለትንፋሽ ተዋሃዱ፣ አካል ለአካል ተጣጣሙ። የሺ ከልቤ ነው የምወድሽ። በካርታ ጥቅስ ፈልጌ ነው ያገኘውሽ። የምን ካርታ ልጄ? አቶ ምሳ ነው በካርታ ትምህርት ሰዓት የላሰ። ምን እያልከኝ ነው? ታገቢኛለሽ ወይ? አዎ። ማን ነው ስምህ? አዳም ኦማር። ይሄው ልቤን ሰጠውህ። ጥይት ነህ ልጄ? አብሪ ጥይት ወይስ ተወርዋሪ? ከግማሽ ሰዓት በኋላ የመጋባቱን ጉዳይ አነሳችበት። ቅድም ያልከው ግን ከልብህ ነው? የቱ? እንጋባ ያልከኝ። ኧረ እኔ አላገባም። ብዙ ቅድሚያ የምሰጣቸው እቅዶች አሉኝ። ከአሁኑ ቃልህን አጠፍክ? የምን ቃል? የመጋባቱን ነዋ። በዚህ ላይ ሴተኛ ዳሪ እኔ አላገባም። ጠረንሽም ብሎ ያዝ አደረገው። እንዴት አንተ? ጠረኔ ምን ሆነ? ይደብራል ብሎ ቡጢ ጨበጠ። አልተናገረችውም። ሽምቅቅ አለች። ልብሱን አጠላልቆ ኮፍያውን ወርውሮላት ቀድሟት ወጣ። በድሬዳዋና በሐረር ያሳለፋቸው ግንኙነቶች ይህንን የመሳሰሉ ነበሩ። ሙየን ግን ያከብራት እንደነበረ አስታወሰ። አንሶላው ውስጥ ተኮራምቶ ይናፍቃታል። ሙዬ ትንከባከበው ነበር። እንባዋ ስለሚቀድማትም ዘወትር አንጀቱ ይላወስላታል። በአንድ መንደርም ነበር ያደጉት። ሥራ አጥ ባይሆንና ይህ አስፈሪ ጦርነት ፊቱ ባይጋረጥ ኖሮ ከሙዬ ጋር አብሮ ቢኖር የሚሰማው ደስታ ደሙን አሞቀው። ግን አፍታም ሳይቆይ ለመሆኑ ጦርነት ምን ይመስል ይሆን ሲል ማንሰላሰል ጀመረና ቅዝቃዜ ተሰማው። ሳንጃ ለሳንጃ ለመሞሻለቅ የሚያበቃ ወኔ እንደሌለው ልቦና ያውቀዋል። አጥንት ሲከሰከሱ፣ ደም ሲያንዠቀዥቅ፣ ጀግና ወድቆ ውሃ ሲል፣ ጀግናው ለጠላት ግንባሬን እንጂ ጀርባዬን አልሰጥም ብሎ ሲያጓራ፣ እንደ ቋራው አንበሳ ሽጉጡን በድፍረት ሲጠጣ፣ አልመጣልህ አልታየህ አለው። ሌቱንም ሲቃዥ አደረ። ምዕራፍ 17 ቅዳሜ ማታ ሐረር አበደች። ገና ሳይመሽ አልኮል መጋት የጀመሩት አዲስ መኮንኖች ቡና ቤቶችን ወረው ሴተኛ ዳሪዎችን በሽሚያ ይቀራመቷቸው ገቡ። በዚያን ቀን ምሽት ቢያንስ 450 ሴተኛ ዳሪዎች ሐረር ላይ ያስፈልገዋል። መኮንኖቹ ምስጢር አይጠብቁም። ላቀፏት ሁሉ የተማሩትንና የተነገራቸውን ይዘከዝካሉ። መምህራኑም አብረው ይጠጣሉ። ጦርነት ቀርቧላ። ሕይወት እያጠረች ነው። ጩኸትና ብጥብጥ በየአካባቢው ተጧጡፏል። አንድ መኮንን መሃል ጎዳና ላይ ቆሞ ሲያቀራራና ሲዘፍን በመኮንኖች ታሪክ ታይቶም ተሰምቶም አይታወቅም። አዳም ኦማር ከ10 በላይ ወጪ አጃቢዎች ይዞ እየጮህና እየተሳደበ ወደ ብሔራዊ ሆቴል አቀና። ባለጌዎች፣ እናታችሁን አባታችሁን እናንተን ለማግኘት እንደ ግብር ቤት መሰለፍ አለብን ሲል ተሰማ። ለመብላት መሰለፍ፣ ለመራመድ መሰለፍ፣ ለመታጠብ መሰለፍ፣ ለመጸዳዳት መሰለፍ፣ ለመዳራትም መሰለፍ አለብን ውሾች። ብሔራዊ ሆቴል እንደገቡም ባንኮኒ አስለቅቀውና ከበው መጨፈር ጀመሩ። አፈወርቅ እንደ ልማዱ ጥጉ ላይ ተቀምጦ ቢራውን ይኮመኩማል። ዳማዬ አንቺ ነው ዳማዬ፣ ዳማዬ አንቺ ነው ዳማዬ፣ ዳማዬ ሐረር ልጅ ዳማዬ፣ ዳማዬ አንቺ ነው ዳማዬ
እስቲ እንደ ሀገሮች ዳማዬ እንደ ቦቲዎች ዳማዬ ከትከሻሽ ነቀል ዳማዬ አርጊውና መቼ ዳማዬ። የደብረ ጽጌው ባይሳሳ አንዲት ወፍራም ሴተኛ ዳሪ አቅፎ ወደ ቱሪስት ሆቴል ገባ። አገሪቱ በጦርነት ትታመሳለች፣ እናንተ እዚህ ትጋታላችሁ። ፕሬዝዳንታችን ሲጣሩ አልሰማችሁም? እሳቸው ብቻቸውን እንደ ድፎ ዳቦ ከላይና ከታች የሚጠበሱበት ምን ምክንያት አለ? ከዚያም የወፍራሟን ሴተኛ ዳሪ ሁለት እጆች ይዞ ወደ ግራና ወደ ቀኝ እየተናጠ ያዜም ጀመር። ወጣ ገባ ነው መንገዱ በአብዮት ጎዳና ለትግል ሲሄዱ፣ ወጣ ገባ ነው መንገዱ። በተለይ ቦቴ እየተባለ የሚጠራው የቡና ቤቶች መንደር ከሌላው አካባቢ ሁሉ ልዩ ሆኖ አመሸ። ከ25 የማያንሱ መኮንኖች ዓለም አቀፍ ሜዳሊያ የተሸለመውን ቪኖ በነፍስ ወከፍ አንጠልጥለው በጠባቦቹ የቦቴ መተላለፊያዎች ላይ ጭፈራቸውን አቀለጡት። በ53ኛ ኮርስ ተመራቂ መኮንኖች ዘንድ ልዩ ትዝታ ያላትን ዜማ ነበር የሚያዘሙት። ግር ግር ያለን ግር ግር ያለን እኔስ መላው ጠፋኝ እኔስ መላው ጠፋኝ እኔስ ቅጡ ጠፋኝ እኔስ ቅጡ ጠፋኝ በነጠላ ጫማ ባንጃረማመድ እንዴት ልትወጪው ነው እንዴት ልትወጪው ነው የቦቴ መንገድ የቦቴ መንገድ። ይህንን የሚዘፍኑት እዚያው መንደር ለሚገኙ ሴተኛ ዳሪዎች ነበር። ወዲያው እየተገተለተሉ የመኮንኖች መሰብሰቢያ ወደ ሆነችው ብሔራዊ ሆቴል ዘለቁ። ገብርኤል ታደሰ ከመጠን በላይ ሰክሮ ለጠጪው ሁሉ ቀልድ ያሰማ ነበር። ጓዶች፣ ውጊያ ቀላል ነው። በቅድሚያ 5 አፈሙዝ ያላቸው 2 እጃችሁን በከባድ ፍጥነት ማንቀሳቀስ፣ 2 የሾሉ ጡቶቿን ትቆጣጠራለህ። እንዳትደነግጥብህ ግንባሯን፣ ጉንጯን፣ ከንፈሮቿን ትዳስሳለህ። ከላይም በራሪ ወረቀት ትበትናለህ። ከዚያ ማን ቀረ? ሻዕቢያ አይደል? የሱሪህን ቻኔራ በፍጥነት ትፈታና 2 ተማሪ መኮንኖች እየጎተቱ ይዘውት ወደ ደጅ ወጡ። እየገፈተሩ የሚያስወጡትን 2 መኮንኖች በቦዙ አይኖቹ እያያቸው መለፍለፉን ቀጠለ። ተወኝ፣ ምን አባታችሁ ጌታቸው፣ አንተ መቼም ውሻ እዚህ አስተማሪ አድርገን እናስቀራለን ስላሉ ጭራን ትቆላለህ ካለው በኋላ ደግሞ የተማሪ የማስተማር ግዴታ አለበት። 100 አለቃ አስቻሉ አስተምረውናል። ሰፊው ሕዝብ ደግሞ የመማር መብት አለው። አለበለዚያማ ሳይማር ያስተማረንን ሕዝብ በምንድን ነው የምንክሰው? እንደ ዛፍ ተንጋዶ የበቀለ የሚመስለው ጅሉ መርጊያ 2 ሴቶች ግራና ቀኝ አቅፎ በጎዳናው ላይ ያዘግማል። አንዳንድ ሴተኛ ዳሪዎች የሰከሩ መኮንኖችን እያባበሉ ወደ የመኝታ ክፍላቸው ሲወስዷቸው ታዩ። ብዙ ኮርሰኞችን በመቀበልና በመሸኘት የተካኑት ሴተኛ ዳሪዎች የዘንድሮቹ ካለፉት እጅግ ለጋዎች እንደሆኑ ታዝበዋል። በዚህም ተረብሸዋል። ወጣቶቹ ግዴለሾችና የዋሆች ነበሩ። የተማሪ መኮንኖች ባህሪ ድንገት መለወጡ ጀነራል መኮንኖችን ክፉኛ አስደነገጣቸው። ራስን ተቆጣጥሮ በትእዛዝ ስር የመዋል ወታደራዊ ጥብቅ ሕግ ራሱን በራሱ ሻረ። ገና ሳይመሽ አልኮል የሚጋት ለድሪያ የሚጋለም መኮንን በሐረር ከተማ ታይቶም ተሰምቶም አይታወቅም። መኮንኖቹ የተማሩትን ሁሉ ለሴተኛ ዳሪዎቹ ማጫወታቸው የተስፋ መቆረጥ ምልክት ነበር። ቃላቶቻቸውና ዜማዎቻቸው አሳፋሪና የሞራል ውድቀት መኖሩን የሚያስገነዘቡ ናቸው። በዚህ ጉዳይ ላይ ጀነራሎች
በከፍተኛ መኮንኖች ክበብ ውስጥ ውስኪያቸውን እየጨለጡ ተወያዩበት። አዳም የሚበቃውን ያህል ገልብጦ በስካር ከናወዘ በኋላ አልጋ ይፈልግ ጀመር። ግን አጣ። የምታስተዳድረውንም ፈልጓል። በጊዜ ተሻምቶ ባለመያዙ ቆጨው። ቡና ቤቶቹን አሰሰ። የሴት ዘር የለም። ሰክረው ከፊቱ እየተንገዳገዱ ከሚሄዱ 2 ሰዎች በቀር ሌላ ሰው አይታይም። እንጨት የተደገፈች አንዲት ሴት አግኝቶ ጠጋላት። ሊያናግራት ሲል የተጎመደ እጇን አየ። ሰቅጥጦት መለስ ሲል ባቡር ነው የቆረጠኝ፣ ቁምጥና አይደለም አለችው። ዘወርም ሳይል መንገዱን በመቀጠሉ በፍጥነት ትከተለው ጀመር። ከ5 ብር በላይ አልጠይቀህም አለችው እርምጃዋን አፍጥና። መልስ ስላልሰጣት አንተ መናጤ ታዲያ በነፃ ማረህ ስትል በሾለ ምላሷ ወረፈችው። አዳም ጆሮ ዳባ ብሎ አልሄደም። ቆም ብሎ ለገንዘቡ አይደለም። ታዲያ ምንድነው? ዱሽ ስለምፈራ ነው። እናም መንገዱን ቀጠለ። አልተከተለችውም። ብታነበንብም ድምጿ አይሰማም። ጉዞውን ወደ ካምፕ አደረገ። አዎ ዱሽ እፈራለሁ፣ እኔም ዱሽ መሆን የለብኝም ይል ነበር። ጎዳናዎቹ ጭር ብለዋል። ሆኖም ተስፋ ሳይቆርጥ እግረ መንገዱን የተዘጉ በሮችን እየደበደበ ሴት ይፈልግ ነበር። የሚከፍትለት ግን አልነበረም። የቦቴን መንደር ጨርሶ ወደ አካዳሚው የሚያደርሰውን ጨለማ መንገድ ከመያዙ በፊት ከዋንዛ ሆቴል ጎን በለስ የቀናው መስሎት ነበር። ሰው የሚጠብቁ የሚመስሉት 2 ወጣት ሴቶች በር ተደግፈው ግራ ቀኝ ያማትራሉ። ምንድናችሁ? ጤነኞች ወይስ ሴተኛ አዳሪዎች? በእናታችሁ ኑ እያለ ተጠጋቸው። ኮረዶቹ በድንጋጤ ጮሆ በሩን ሊዘጉ ሲቃጡ ተወርውሮ ያዘባቸው። በሩን ለቀው ወደ ውስጥ ሸሹ። አዳም ተከትሎ አልገባም። ደጃፉ ላይ ቆሞ ሊያረጋጋቸው ይሞክር ጀመር። የዚች ታሪካዊ ሀገር ወጣት መኮንን ነኝ። የተከበረውና ሳይደፈር የኖረውን ሥርዓት ጥሼ መብተን አልጋፋም። አትፍሩ። በዚህ ላይ እኔ ሴተኛ አዳሪዎችን አከብራለሁ። እንነጋገር። ዘመኑ ሰዎች የሚነጋገሩበት ዘመን ነው። በአትላንታ ጆርጂያም እየተነጋገሩ ነበር። ፈረሰ፣ ዳቦ ተቆረሰ፣ ፈተናው ደረሰ። ባለጌና ወታደር ደግሞ አንድ ነው። የ2 ሳንቲም ገጽታ ነው ምንድነው የሚባለው እያለ አባበላቸው። አዳም ከ2ቱ ሴቶች ጋር በሚነጋገርበት ደቂቃ ምሽቱን ሙሉ ሲከታተሉት የነበሩት 2 ጠብደል ጎረምሶች ግዳጃቸውን ለመፈጸም የመጨረሻ ዝግጅት እያደረጉ ነበር። ወጣቶቹ ሴቶች እያመነቱ ወደ በሩ ተጠጉ። አዳም ደጃፋቸው ላይ ያለውን የኤሌክትሪክ ምሰሶ ተደግፎ ያዋራቸው ጀመር። እናንተ ሴተኛ ዳሪዎች ናችሁ አይደል? እኮ ወታደርና ሴተኛ ዳሪ ጣፋጭ ኖሮ የት ያውቅና እንትናቸው ላይ ይሄ መጥፎ ህመም መለምለሙ ብቻ ነው ጥፋታቸው። ግን ፈልገው ነው አይደለም። ህመሙ ይመዘምዛቸዋል፣ እየጠዘጠዘ ያሰቃያቸዋል ካለ በኋላ ድምጹን ዝቅ አደረገ። የወታደሮቹም ህይወትም እንዲሁ ነው። ይኸው ስራ አጣን። ወደ ሞት መስሪያ ቤት በፈቃዳችን ተቀጠርን። ያውም 2 ሞት፣ ያውም 2 ነጥብ ያልሞላላቸው ወንድሞቻችን አትቀጠሩም ተብለው በህይወት እንዲኖሩ ተፈረደባቸው። ምስኪኖች። እኛ እኮ የቡና ቤት ሴቶች አይደለንም፣ ይሄ የቁንጅና ሳሎን ነው አለች ቀላ ያለችው ልጅ። በዚህ ሰዓት ታዲያ ምን ታደርጋላችሁ? ሰው እየጠበቅን ነው። እንዱርዬ ወንድም አለን። እኔ ነኝ ወንድማችሁ፣ አስገቡኝ። ይሄ የቁንጅና ሳሎን ነው፣ ወንድ አይገባም። አሃ የቁንጅና ሳሎን ናችኋ? የቤት ልጆች ናችኋ? ጨዋዎች
አፈወርቅ እንደሚለው ቃላቶቻችሁም እንደኛ ይግመሙ። ሕይወት ጀርባዋን ያልሰጠቻችሁ ሕይወትን ገና በመቅመስ ላይ ያላችሁ ሸጋዎች ናችሁ። ግብረ ሥጋ ግንኙነት ወይም ፍትወተ ሥጋ አልታከታችሁማ። አቅሯችሁ አልተፋችሁትማ። ከኔ ጋር የምታወሩትም ለቀልድ ኖሯላ። ግን ስማችሁ ማን ነው? መተዋወቅ እኮ ደግ ነገር ነው። የተቋሙ ተማሪ ነህ ስትል ጠይሟ አጭሯ ጠየቀችው። እንዴታ፣ ምክትል የመቶ አለቃ አዳም ኦማር እባላለሁ። እኒህን ጠጠሮች ትከሻ ላይ ለማንቦግቦግ እሳት መጠጣት ያስፈልጋል። ለምን ብዙ ትጠጣለህ ስትል ቀጭን ቀይዋ ጠየቀችው። እኛ መኮንኖች ገንዘብ የማጠራቀም ዝባዝንኬ ውስጥ አንገባም። ሕይወት ለኛ ዛሬ ብቻ ናት አላትና በዚያው አያይዞ ስሟን ጠየቃት። ሂሩት ስትል መለሰችለት። የእውነት ወይስ የውሸት? ምን አስዋሸኝ? ነገ ለሚሞት ወታደር ስምሽን መንገር አትፈልጊም ይሆናል ብዬ ነዋ። ያንቺስ የውሸት ስም ማን ነው? ሰላማዊት አለች እየሳቀች። አዳም ኦማር ተሰናብቷቸው ከመሄዱ በፊት ከኔ ጋር ለማደር የሚፈቅድ ማን ነው ሲል ጠየቃቸው። እኛ እኮ የቤት ልጆች ነን አለች ሂሩት። 50 ከፍላለሁ፣ 50 ድፍን ብር። ይቅርታ አድርግልን፣ አንፈጽመውም። 65 ብር ላድርግ። አንድ ሰው በችኮላ መልክ ከኋላው ደርሶ ትከሻውን ስለነካው አዳም ዞር አለ። የአፈወርቅን የደነገጠ ፊት አየና ምን ሆንክ አፈወርቅ? ሊገሉ ነው፣ አምልጥ፣ ዘለ ፀጉር ቤት ግባ፣ ፍጠን አዳም አለው በችኮላና በጥድፊያ። አነጋገሩ ከምርም ለመሆኑ ሁኔታው ያስረዳል። ሁለቱም ተሽቀንጥረው ፀጉር ቤት ውስጥ ሲገቡ ተኩስ ተሰማ። ድንገት አካባቢውን የሴት ጩኸት ሰነጠቀው። አዳም በመፈጸም ላይ ያለው ነገር ባይገባውም ከአፈወርቅ ጋር እየተመራሩ በጓሮ በር ወጡ። የፖለቲካ ትምህርት ቤቱ ግቢ የሽቦ አጥር ከቁንጅና ሳሎኑ ጓሮ ጋር የተያዘ ነበር። በሽቦ አጥር ዘሎ ሾልከው ሙጃ ውስጥ ለሻሉ። በደረታቸው እየተሳቡ የኳስ ሜዳውን ሲያቋርጡም ለአፍታ ያህል ትንፋሻቸውን ውጠው አካባቢውን ቃኙት። የሴቶቹ ኡታ እንደቀጠለ ነው። የሚከተላቸው ሰው ባለመኖሩ ሜዳውን በፍጥነት አቋርጠው ከመኝታቸው አዳራሽ ለመድረስ ከ5 ደቂቃ በላይ አልፈጀባቸውም። ሁለቱም መታጠቢያ ቤት ገብተው በሩን ከውስጥ ቆለፉት። ለጥቂት ደቂቃዎች ያህል እየተያዩ ቁና ሲተነፍሱ ቆዩ። አዳም ነበር በመጨረሻ ጸጥታውን ያደፈረሰው። ማን ነው እኔን የሚገለኝ ሲል ጮኸ። የአፈወርቅን ኮሌታ ጨምዶ። ልቀቀኝ ኮሌታዬን። ማን ነው ንገረኝ አፈወርቅ፣ እኮ ማን ነው? አላውቅም አዳም ብሎ ጮኸ። ጆሮ ግንዱም በጥፊ ያጮለው። አፈወርቅ በዝምታ ቀረቀረ። የተመታ ጆሮውን በግራ እጁ ይዞ መሬቱን ይመለከት ጀመር። በድጋሚ መታኸኝ አዳም፣ ግራ ገባኝ እኮ፣ ይቅርታ አድርግልኝ። ወዲያው በርዶለት ነበር። የመደባደብ ሱስ አለብህ አይደል? ይቅርታ አድርግልኝ፣ አንተን ላስቀይም አይገባም። እጅ ብረት ነው፣ ቁልቋል እንዲህ ያጠነክራል ማለት ነው። አታቁስለኝ አፈወርቅ፣ ዱላ ፈልግና ፈንክተኝ ሲል ጮኸ። አልፈነክትህም፣ ፈንክተኝ ብሎ ጆሮውን ቀባ አደረገው። አፈወርቅ በመገረም ትክ ብሎ ተመለከተው። ምን ሆነሃል? ንገረኝ ጠላቴን። ምን አደረግኩና እገደላለሁ? ማን ነው እኔን የሚገለኝ? የግንባሩ ላይ ደም ስር ተለጥጦ ተገተረ። እንዲህ ሲሆን አይቶት ስለማያውቅ አፈወርቅ ግራ ተጋባ። ሊያረጋጋውም ጥረት ያደርግ ጀመር። ንገረኝ ጠላቴን፣ አጠናቅቄው ራሱን እገለዋለሁ። አዳም፣ ሰዎቹን አላውቃቸውም። አንተን ለመግደል ሲከታተሉ ማምሸታቸውን ብቻ ነው የማውቀው። አንተ በምን አወቅ? ጉዳዩን በጽሞና ያስረዳው ጀመር። አፈወርቅ ብሔራዊ ሆቴል ጥግ ይዞ የተለመደ ጅኑን ሲቀመቅም
በደብዛዛው ብርሃን ውስጥ ከሆኑ የተቀመጡ ሁለት ሰዎች በዝግታ ሲጨቃጨቁ ያዳምጣል። አንድ ሰው ለመግደል ስለሚጠቀሙበት ስልት ነበር ንትርካቸው። አንደኛው ከቡድኑ ነጥለን ይዘነው እንውጣና እንምታው ይላል። አፈወርቅ ሰዎቹ የሚፈልጉት ከአዳም ኦማር ቡድን ውስጥ አንድ ሰው መሆኑን ይገነዘብና መከታተል ይጀምራል። በመጨረሻም አዳምን እንደሚፈልጉ ያረጋግጣል። ሰካራም መስለው ለአዳም ኦማር እፊቱ ሲሄድ ጨለማ ለብሰው እያደቡ ተከተላቸው። በመጨረሻም አዳም ከቁንጅና ሳሎን ሴቶች ጋር ወሬ ሲጀምር ሰዎቹ ጨለማው ውስጥ ያደፍጣሉ። ይህኔ ነበር አፈወርቅ ከተደበቀበት ወጥቶ አዳምን ያተረፈው። አጋጣሚውን ተናግሮ እንደጨረሰ አዳም ፍጹም ግራ የመጋባት ስሜት ወረረው። ማን ነው እኔን የሚገለኝ ከማለት ሌላ የሚናገረው ጠፋው። አንተ ካላወቅ ለጊዜው መልስ የለኝም። መገመት አለብን። አንተ ካላወቅ ለጊዜው መልስ የለኝም። መገመት አለብን አለ አፈወርቅ። ሕጉ ማን ነው? ያለን እድል መጠንቀቅ ብቻ ነው። ወይም ለአስተዳደር ኃላፊው ለሻምበል ሀብቴ ማመልከት። ሻምበል ሀብቴማ እንደ አባቱ ገዳይ ነው የሚጠላኝ። እሺ እዚህ ላይ እናቁም። አዳም ግራ እንደተጋቡና እንደተደናገጡ ወደ ማደሪያው ክፍላቸው አመሩ። አዳምና አፈወርቅ ከመኝታ ክፍላቸው ሲደርሱ አልጋና ሴት ያጡ መኮንኖች ተሰብስበው በስካር መንፈስ ይንጫጩ ነበር። ረጅሙና የጣሊያን ዝርያ ያለበት ደገፉ ከነጫማው እገዛው ላይ ከነጫማው አልጋው ላይ ወጥቶ ማን አባቱን የሚከለክለኝ እያለ ይደነፋል። ደራሲው አፈወርቅ የተረበሸ ስሜቱን ለማስተካከል ድምፁን ከፍ አድርጎ መደስኮር ጀመረ። በእውነቱ እኛ መኮንኖች ነን። ወሲቤን በገንዘብ መሸመት ያለብን አይመስለኝም። የዛሬውን የከተማ ምሽት በጥሩ ቃላት ከሽኛ አቀርብላችኋለሁ። ወለል ብሎ ታይቶኛል። ተስፋ የቆረጡ መኮንኖች ሌሊቱን ሙሉ በጥድፊያ ሲዳሩ የ20 ብር ውድ ነው እኮ የ20 ብር ድሪያ ወገባቸው ቀሽ እስኪል ድረስ ሲዳሩበት እስኪነጋ ማረፍ የለም። ደም እስኪያስተፋቸው ይቀጥሉበታል። የመጨረሻ ነዋ። ነገ ጦርነት፣ ዛሬ ደስታ፣ ዛሬ ድሪያ። 20 ብር የተከራዩትን የለፋ አካል ሌሊቱን ሙሉ በችኮላ ይደክሙበታል። አይ ቃላት ጎርፍ ብሎ ተደራቢ አልጋው ላይ ዘሎ ወጣ። ጅሉ መርጊያ የምሽት ታሪኩን ስካር በለጎመው አንደበት ተናዘዘ። ተማሪ መኮንኖች ተሞኝታችሁ አመሻችሁ። ለአንድ ሴት 20 ብር መክፈል ኪሳራ ነው። እኔ ለሰባት ሴት 21 ብር ከፈልኩ አለ ስርቅት ኃይሉት ግሳት ትንፋሹ እየተቆራረጠበት። እንዴት ሲል አፈወርቅ ጠየቀው። 7 ሲባዛ በ3 ስንት ነው? 21 አይደለም? ለአንድ ሴት 3 የከፈልኩ 7 ሴት አደረስኩ ብሎ በቆሎ ጥርሶቹን ገለፈጠ። በአምቦ ሰበታ አልጋ ዙሪያ ጭፈራው ቀልጧል። ወርቁ እስክስታውን ያስነካዋል። ገዳይ ታደሰ፣ ክፍሌ ጎሬና የናዝሬቱ ባለ ብልዝ ጥርሱ ለገሰ መኮንን ጭብጨባውን ያሞቁታል። ሲሰለቻቸው ደግሞ አጥንት የሚከስከስ ይላሉ። ይህን ጊዜ እግሩን አጣጥፎ አልጋው ላይ ተቀምጦ የነበረው አፈወርቅ ሌላም ሐሳብ መጣለት። ወደፊት የምጽፈው ስለ ወሲብ ብቻ አይምሰላችሁ። አንድ ቀበሮ ነበረች። የበሰለ የኮክ ፍሬ አይታ ልትበላው ሞከረች። አልቻለችም። እንዲያውም ጥሬ ነው ብላ ጥላው ሄደችና ፍርሃት እንደ ወባ ሲያንቀጠቅጠን ያንን ለማካካስ አረቂና አጥንት የሚከስከስን እየደባለቀን እንደተጋትንም እጽፋለሁ። ቀበሮ የኮክ ፍሬ አትበላም ሲል አረመው። እና አምቦ ሰበታ ሰፈር ያረጋኸኝ ዘፈን ተሻሽሎ ቀረበ።
ቀን በፀሐይ ቀን በቀትር የፍቅርን ሚስጥር ሆዴ ትንሽ ጠርጥር ወያኔ መንጥር ወያኔ። ሌላም ነገር መጻፍ አለበት። ሁላችንም የድሃ ልጆች ነን። እንጀራ በበርበሬ ጉሮሯችን ላይ እየተናነቀ የትምህርትን ዳገት ሞክረናል። የተማርነውም ዑመር ሰመተር ትምህርት ቤት ነው። አስተዳደጋችንም ብልሹ ነው። ደጋግሜ ብየዋለሁ። ቃላቶቻችን ቅናታም ናቸው። ስለ እውነት እንነጋገርና እዚህ ያለነው ሁሉ ደደቦች ነን። ዩኒቨርሲቲ መግባት ያልቻልነው ድንጋይ ራሶች ስለሆነን ነው። አገሪቱን አጠላታችን ምን አስፈራን? በዚህ ላይ ከትምህርት መልስ ማረስ ነበረብን። አረም፣ ጉልጓሎ፣ ዘር አጨዳ፣ ረስንቱ። ከፊሎቻችን ምላጭና መርፌ በየመርካቶ በየለጋሃሩ ስንሸጥ የምናመሽ የማጥኛ ጊዜ ያጠረን ነበርን። ከፊሎቻችን ከትምህርት ቤት መልስ በማይነድ እንጨት ላይ ክብሪት ለኩሰን ሽሮ ወጥ ስናፈላ በጢስ የተጨናበሰን ድሆች ነን። መቻል የሞተው የአስተዳደጉን መራራ ሐቅ መሸከም አቅቶት አይደለም። አሁን አብዛኞቻችን የድህነት ሰፌድ አንጓሉ ከዚህ ጭቃ ላይ የወረወረን ምስኪን ዜጎች መሆናችንን መጻፍ አለበት። የመርጊያ ችግርም ቢሆን መጤን ይገባዋል። መቂ ነው ተወልዶ ያደገው። አስተዳደጉም መመርመር አለበት። አስተዳደጌ ደግሞ ምን ሆነ ብሎ መርጊያ በቁጣ ገነፈለ። ሀብታም ብትሆን ለወታደርነት ባለበቃ ለማለት ፈልጌ ነው ብሎ አረጋጋው። ከቴሌቪዥን መመልከቻው በረንዳ ላይ የተሰበሰቡት መኮንኖች ልማለ ባቡሩ የሚለውን ዘፈን በረጅም ድምጽ ያስተጋቡት ጀመር። ልማለ ባቡሩ ላይመለስ ከምሩ፣ ልማለ ባቡሩ ላይመለስ ከምሩ። መምህራን መኮንኖች ከሶስተኛው ፎቅ የመኝታ ክፍላቸው ሆነው አንድ ያልተለመደ ትርኢት በፍርሃትና በጭንቀት ይመለከታሉ። ሶስቱ መምህራንም ትርኢቱን በአድናቆት ያስተውሉታል። ሻለቃ በለጠ፣ የአየር ኃይል ባልደረባ መቶ አለቃ ሻውላና ራስ በራው ኮሎኔል ዘላለም። ሶስቱም መኮንኖች ልዩ የሚያደርጋቸው ባህሪ ያላቸው። ኮሎኔል ዘላለም በጦርነት ላይ ያላቸው አመለካከት ግልጽ ነው። ለሀገር አንድነትና ሰላም ሲባል ፖሊስ ይለወጣል እንጂ ፖሊስ ሲባል የሀገር አንድነትና ሰላም አደጋ ላይ መውደቅ የለበትም ሲል በግልጽ ለተማሪዎች ተናግረዋል። ሻለቃ በለጠ እንደልባቸው ናቸው። የማይታሰሩትም ጀነራል ዘመድ ስላላቸው ነው እየተባለ ይወራል። ምንም ይሁን ምን የኛ ባለስልጣኖች ሺቫዝ ውስኪ ከመጠጣት ሌላ ምን ሙያ ኖሯቸው ነው ብለው 50 መኮንኖች ፊት ደንፍተዋል። የአየር ኃይሉ መቶ አለቃ ግን ብልጣብልጥ ብቻ ሳይሆን ጠንቃቃና ብስል ሰውም ነው። የወያኔ ተዋጊዎች ተራ ገበሬዎች ጀሌዎች አይደሉምና ተጠንቀቁ። የሚዋጉበትን ጉዳይ ጠንቅቀው ስለሚያውቁ ተናግረውም ስለሚያሳምኑ ልትንቋቸው አይገባም እያለ ያስተምራል። ግራም ነፈሰ ቀኝ መምህራን በየመስኮቶቻቸው አንገታቸውን አስግገው የተማረ መኮንኖችን ያልተለመደ እንቅስቃሴ ይቃኛሉ። ልማለ ባቡሩ ወጣቶችን አሳፍሮ ጉድ ይፈላል ዘንድሮ። የሐረር ወታደራዊ ፖለቲካ ትምህርት ተቋም የአስተዳደር ዘርፍ ኃላፊ ሻምበል ሀብቴ ከትምህርት ቤቱ ምክትል አዛዥ ከሻለቃ ጭፍራው ጋር የቴሌፎን ግንኙነት ባደረገበት ደቂቃ የተማሪዎቹ ዜማ በአጋጣሚ ኩኩሉ አለ ዶሮ ምን ይሰማ ይሆን ጆሮ ዘንድሮ የሚለው ነበር። የአየር ኃይሉም መቶ አለቃ ወታደራዊ ሹራቡን አጥልቆ ወደ ኮሎኔል ዘላለም መኝታ ክፍል አመራ። ኮሎኔል ከመስኮታቸው ላይ ዘወርም ሳይሉ ሻውል ነህ ሲሉ ጠየቁ። በዚያ ሰዓት ሌላ ከክፍላቸው የሚደርስ እንደሌለ ያውቃሉ።
የተማሪዎቹ ሁኔታ እንዴት ነው ሲሉ ጠየቁ። አመጽ መስሎ ነው ምናልባት አለ ትከሻውን እየሰበቀ። ወታደሮች መቼም ቢሆን ሊያምጹ አይችሉም የሚል ቁርጥ ያለ አስተያየቱን አስቀመጠ። ፈርተው ነው የሚቀባጥሩት ባክህ። እንዴት እንዲህ ልትል ቻልክ? አውቃቸዋለሁ። እኛው አይደለን እንዴ የቀረጽናቸው? ታሽተዋል፣ ተከፋፍለዋል። በአድርግ አታድርግ ፖሊሲ በራስ የመተማመን ወኔያቸውን ተሰልበዋል። በአጠቃላይ ሽቁጥቁጥ አሽከሮች ሆነዋል። መቶ አለቃ ሻውል በሳቅ ፈነዳ። ጥሩ አሽከሮች ያደረግናቸው እኛው መሆናችን ነው። መጠርጠሩስ ብለው ፈገግ አሉ። ኮሎኔሉ ድምፅ አውጥተው አይስቁም። ወጥተው እንደሚቀሩ ግን መንፈሳቸው ነግሯቸዋል። የሚዘምሩትን ተስፋ ያጣ ዜማ ባንክሮ እያዳመጠ ነበር የተናገረው። የሚዘምሩትን ተስፋ ያጣ ዜማ ባንክሮ እያዳመጠ ነበር የተናገረው። መመሪያ ማክበር እንደሚገባቸው ደግሞ ይበልጥ ያውቃሉ አለ በቀልድ መልክ። መስኮቱን ዘጋግተው ከቁም ሳጥናቸው የውስኪ ጠርሙስ ያወጡ። ምናልባት ይህንን የሚያስተባብረው አዳም ኦማር ሊሆን እንደሚችል መገመት ይቻላል። ይገርመኛል። በተፈጥሯቸው ተቀባይነት ያላቸው ብዙ ሰዎች አሉ። በድምጻቸው፣ በድፍረታቸው ሰው ማሰባሰብ፣ መማረክ የሚችሉ እነዚህን የመሳሰሉ ሰዎች ጥሩ መጠቀሚያ መሳሪያ ናቸው። ታግላቸዋለህ፣ ታቀዘቅዛቸዋለህ። በወርሶና በሐረር እንዲህ ያሉ መኮንኖች እንደ አፈር አሰልጥነናል። ሆኖም ወጥተው ሳይመለሱ ቀርተዋል። ይልቅ ያዙ እስኪን ቺርስ። ለምኑ እንበለው? ለማይመለሱት መኮንኖች ስንብት። ማለትም በከንቱ አፈር ለሚበላቸው ለጦር ሰራዊት አባላት እንጠጣ። ስሜታቸው ተነክቶ ነበር። ያን ቀን ማታ ተቋሙ ተበጠበጠ። መምህራን ሊቆጣጠሩት ሞክረው ሳይሳካላቸው ቀረ። የምሽቱ ተረኛ ምክትል የመቶ አለቃ ሽብሩ እንደ ልማዱ ሲሳደብና ሊቆጣጠር ሲመጣ አዳም መብራቱን አጥፍቶ በጫማ ፈነከተው። ደንግጦ ሸሸ። የተከተሉም የስድብ ዶፍ አወረዱበት። አንቺም ባቅምሽ ልትቆጣጠሪ እኛን በምን አባሽ ተበልጪናለሽ? ደግሞ 52ኛ ኮርስ ይዘዘን ሞተናላ። ጩኸትና ዘፈን፣ ቀልድና ብደት ይረጋጋ ያዘ። ወደ እውነተኛው ቦታ ጉዞ ሲል አዳም ኦማር ጮኸ። የመለያየት ቀን ደረሰ ሲል ጮኸ። ሐረር ግማታም ይብላይ ለሾርሙጦችሽ። አዳም ነፍሱን የሚያውቅ አይመስልም። ያንን ቂላቂል ደራሲ መንጋጋውን ባሉት አቦ ጦር ግንባር ማተሚያ ያለ ነው የመሰለው። አንድ ጫማ ወደ አፈወርቅ ተውዘገዘገ። ሆኖም የተወረወረው ጫማ የሰበረው መስኮቱን ነበር። አለቆቻቸውን በሌሉበት በስድብ ሞለጫቸው። ልብሶቻችንን አውልቀውና በብርድ ልብስ ተጠቅልለው ያለ ጫማ ወደ መታጠቢያ ሄዱ። እኩለ ሌሊት አለፈ። አዳም ማንን እንደሆነ ባያውቅም ይሳደባል፣ ይጮሃል። ያ ከርከሮ ጥርስ፣ ጥንባታም ጥርስ እስከዛሬ የተናፈጠብን እንኮኳል ነው። ታገስ ነው። አይበቃም ወይ? ከነገ ጀምሮ ጢማችንን አንላጭም። የኮታችንንም ቁልፍ እንበጥሰዋለን። ጫማዎቻችንንም 2 ቀን ሙሉ ቀለም አንቀባውም። ምን እንዳይመጣ ነው። ግፋ ቢል ወሎ ነው ወሎ። ምጽዋ አለ ሌላው በአዳም ጩኸት ተገፋፍቶ። ውጊያዎች ሁሉ ወደ ምጽዋ ዞረዋል። የውጊያ ተረካቢ ትውልድ እኛ ነን እንግዲህ እኛ። አቶም ሳፊቱ በስካር ተወልውሎ ከደጅ ገባ። ጓዶች ከሁለት በላይ የተማርነውን መርሳት የለብንም ሲል ጀመረ። የመጣ ነው ልንጋትና ልንዳር አይደለም፣ ልንማር ነው። የንቼ የነ ፊደል
የነ ሆቺሚኒን ታሪክ፣ የነ ማኦ የትግል ወኔ ከልቦናችን ከቶ ሊጠፋ አይገባውም። ጥርሰ ብልዙ ለገሰ ጨመረለት። የሲሴሮ፣ የነ ሴንካ፣ የነ ፕሊቶ፣ የነ አርስጣጣሊስ፣ የነ ቶማስ አኮናስ፣ የነ ሪኮርዶ አስተሳሰብ ሊዘነጋን አይገባም። ተጨማሪ አስተያየቶች ከየአቅጣጫው ይጎርፉ ጀመር። መርሳት የሌለብን ሌላም ነገር አለ። ሻምበል ኃይለ ማርያም ያስተማሩን ወታደራዊ ባህልና ጨዋነት። መኮንኖች ብስክሌት አይነዱም። መኮንኖች በሸሚዝ ሆነው ከተማ አይወጡም። መኮንኖች ከተራ ወታደር ጋር ሲጋራ አይለኩሱም። መኮንኖች ጥርሳቸውን በእንጨት አይፈቁም። መኮንኖች ፓርቲ ፖለቲካ ስር ላይ የተማርነውንም ባንረሳ መልካም ነው። የኢሴፓ አርማ ከኢትዮጵያ ባንዲራ በስተቀኝ በኩል ይውለበለባል። በዚህ ጊዜ ገዳዳውና ጅሉ መርጊያ በስተግራ ነው ሲል አረመው። ጅሉ መርጊያ ይህንን ብሎ ደብተሩን አውጥቶ ለማረጋገጥ ካልጋው ወረደ። መቼ ነው ግን የኢሰፓ አባል የምንሆነው ሲል ገብርኤል ጠየቀ። ለዚህም መልስ የሰጠው መዳፈር የሚሆንለት አፈወርቅ ነበር። አንድ ጥይት አንጎልህን ሲልህ ነዋ። በያልጋው ሆኖ ይህንን ወግ ሲያዳምጥ የነበረው ተማሪ ሁሉ በሳቃው ካካ። ከዚያ ወዲያው መዳከም መጣ። የተዳከመው በያልጋው ይዘረጋ ጀመር። ብዙ የጠጡ ከተደራቢ አልጋቸው ትውከታቸውን ቁልቁል ያንዠቀዥቁታል። በመጨረሻም ጅሉ መርጊያ ሲፈልገው የነበረውን ከደብተሩ ላይ አግኝቶ በእንቅልፍና በቅዠት ዓለም ለተዋጡት መኮንኖች እንዲህ ሲል ግኝቱን አበሰረ። እኔ ነኝ ልክ ከባንዲራው በስተግራ ነው። ያንን ቀን ምሽት መኮንኖቹ በሐረር ከተማ በፈጠሩት ብጥብጥ 12 ሰላማዊ ሰዎች ተደብድበው ለሆስፒታል መብቃታቸው ጠዋት ተነገረ። ለዚህም ጥፋት ከእያንዳንዱ መኮንን 20 ብር ተቆርጦ ለቆሰሉት ሰዎች በካሳ መልክ እንዲሰጥ የበላይነት አዛዦች ወሰኑ።